ዓለም አይኑን ወደ ኢየሩሳሌም ተክሎ ጉድ ሊመለከት እየተጠባበቀ ነው። የተሸሸገው የዘመናት ድብቅ እውነትም የሚገለጥበት ጊዜ በፍርሃት እየተጠባበቀ ይገኛል። በዘመናት የተደበቀው እውነትም ሊፈነዳም ተቃርቧል። የዓለምን ፍጻሜ የምታመላክተው ጊደርም ኢየሩሳሌም እንደገባች ይታወቃል። ሐሳዊው መሲም ተመርጧል። በየዕለቱ የሚሰሙም የኃያላኑ ሀገራት ጦርነትም የመጨረሻው ዘመን እያጣደፉትም ነው። ብዙዎች ለዚህ ጊደርም ይገዛሉ፣ ይንበረከካሉ። ጌታ ግን ዛሬም በባሪያው አንደበት እንዲህ ይላል። እግዚአብሔር አንድ ነገር ፈልጓል። ሽርጉድ ከማለታችሁ በፊት ከህዝቡ የሚፈልገው ነገር አለ። እግዚአብሔር አይታለልም፣ እግዚአብሔር ያያል ሲሉ የእግዚአብሔር ሰው አሁን እየሆነ ካለው ነገር ጋር ከጌታ እግዚአብሔር ዘንድ የተቀበሉትን አስቸኳይ መልእክትም አስተላልፈዋል። ታዲያ ጌታ እግዚአብሔር የተጸየፈው ምን ይሆን? ጌታንስ በምን እየሸነገል ነው ይሆን? የጌታ ቁጣ ምንድነው? ምን ሲልስ ተናገረ? የሚለውን በመረጃችን ይዘናል። በቆይታችሁም ከአንደበታቸው ታደምጡታላችሁ። በሌላኛው መረጃችን ከጥቂት ጊዜያት በፊት ስሟ በስፋት ሲነሳ የነበረችው የመሰረተ ክርስቶስ ቤተክርስቲያን ዛሬ ላይ ያልተጠበቀና እጅግ አነጋጋሪ ተግባርን በአደባባይ በይፋ ፈጽማለች። ቤተክርስቲያኗ የፈጸመችው ህዝበ ክርስቲያኑን ያነጋገረው ተግባር ምን ይሆን? ለዚህ ጉዳይስ ከቤተክርስቲያኗ የተሰጠው መግለጫ ምን ይመስላል? የሚሉትን በመረጃችን ይዘናላችኋል። በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን በጋሞ ዞን በመሬት መንሸራተት አደጋ ምክንያት ለተጎዱ ወገኖች የመጀመሪያ ዙር ሰብአዊ ድጋፍ ማድረጋለች። የቤተክርስቲያኗ ፕሬዝዳንት መጋቢ ደሳለኝ አበበ በዞኑ ተገኝተው ተጎጂዎችን ሲጎበኙ የደቡብ ኢትዮጵያ ክልል ፕሬዝዳንት ክቡር አቶ ጥላሁን ከበደና የዞኑ ዋና አስተዳደር ተጠሪ ዶክተር ደምሴ አድማሱ በተገኙበትም ከ200 በላይ ክዳን ቆርቆሮና ሌሎች ተያያዥ ቁሳቁሶች እንዲሁም የ300 ሺህ ብር ጥሬ ገንዘብ ድጋፍም አስረክበዋል። የክልሉ ፕሬዝዳንት ክቡር አቶ ጥላሁን ከበደ እስካሁን ከመንግስት ከሃይማኖት ተቋማት ለተደረገላቸው ድጋፍም አመስግነው በመልሶ ማቋቋም ስራ ሁሉም አካላት በመረባረቡ የተፈናቀሉ ወገኖች ያለ ስጋት የሚኖሩበትን ሁኔታ ለማመቻቸትም ከጎናቸው እንዲሆኑና ድጋፉ ቀጣይነት እንዲኖረውም ጥሪም አቅርበዋል። የመሰረተ ክርስቶስ ቤተክርስቲያንም በጥናት ላይ ተመስርቶ ወደፊት በሚደረገው የመልሶ ማቋቋም ስራም አቅም የፈቀደውን ሁሉ እንደምታደርግም በወቅቱም ገልጻለች። በጋሞ ዞን በመሬት መንሸራተት አደጋ ምክንያትም ህይወታቸውን ያጡ ወገኖች ከ150 በላይ ሲሆኑ የተፈናቃዮች ቁጥርም ከ3500 በላይ እንደሆነም ተገምቷል። በዚህ ላይም የድጋፍ እርዳታ ላይም የኢትዮጵያ ሙሉ ወንጌል ቤተክርስቲያንም በሚሊዮን የሚቆጠር ገንዘቦችን ድጋፍ ማድረጓም ተገልጿል። ታዲያ በተለያዩ ስፍራ ያላችሁ የወንጌል አማኞችም አቅማችሁ በፈቀደ ሁሉ በዚህ የድጋፍ እርዳታ ላይ እጃችሁን እንድትዘረጉ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በዓለማችን ላይ ካሉ እጅግ አነጋጋሪና ውስብስብ ፖለቲካዊ መንፈሳዊ ጉዳዮች መካከል በኢየሩሳሌም የሶስተኛው ቤተ መቅደስ መገንባት ቀዳሚ ነው። ብዙዎች እንደ ተራ ወሬ ቢመለከቱትም በእስራኤል ምድር ግን ጉዳዩ ከወሬ አልፎ ወደ ተግባራዊ ዝግጅት ከተሸጋገረ ሰነባብቷል። በተለይ የቤተ መቅደስ ተቋም የተባለው ድርጅት ላለፉት ዓመታት ሲያደርጋቸው የቆያቸው ዝግጅቶች አሁን ፍጻሜያቸው ላይ ደርሰዋል። ከዝርዝሮቹ መካከልም የመቅደስ ዕቃዎች ዝግጅት በብሉይ ኪዳን መመሪያ መሰረት በቤተ መቅደስ ውስጥ የሚያገለግሉ ከ90 በላይ ዕቃዎች በድጋሚ ተሰርተው አልቀዋል። ከነዚህ መካከልም ወርቃማ መቅረዝ ከአንድ ወጥ ወርቅ የተሰራውና በሚሊዮን የሚቆጠር ዶላር የወጣበት ግዙፍ መቅረዝ ተረክቦ በአሁኑ ወቅትም ባሮጌው ኢየሩሳሌም ለጉብኝትም ክፍት ሆኗል። ሁለተኛ የዕጣን መሰዊያ፣ የገበታ ጠረጴዛና የካህናት አልባሳት ሁሉም በኦሪት ዘጸአት መመሪያ መሰረትም በጥንቃቄ ተሰርተው መጋዘን ውስጥ የግንባታውን መጀመር እየተጠባበቁ ይገኛሉ። ሌላው ቀይ ጊደር ሲሆን የቀይ ጊደር ለምን አስፈለገ? ይህ ለብዙዎች እንግዳ ሊሆን ይችላል። እንደ አይሁድ ሃይማኖታዊ ሕግም ኦሪት ዘኍልቍ ምዕራፍ 19 ቤተ መቅደሱን ለመቀደስና የሚያገለግሉት ካህናትን ለማንጻት ነውር የሌለባት ቀይ ጊደር ታርዳ አመዷ በውሃ መበጥበጥ አለበት። ባለፉት 2000 ዓመታት ይህንን መስፈርት የሚያሟላ እንስሳ አልተገኘም ነበር። አሁን ግን በአሜሪካ ቴክሳስ በልዩ ጥበቃ የመጡ 5 ቀይ ጊደሮች እስራኤል ውስጥ ይገኛሉ። እነዚህ ጊደሮች ጥርሳቸው ሳይነቀልና አንዲት ሌላ ቀለም ያለው ጸጉር ሳይገኝባቸው እድሜያቸው ለስርዓቱ እስኪደርስ ድረስ በልዩ ባለሙያዎች ክትትል እየተደረገላቸው ነው።
ሶስተኛ የካህናት ስልጠና። ህንጻው ቢገነባም እቃዎቹ ቢሟሉ እንኳን ስርዓቱን የሚፈጽም ካህን ያስፈልጋል። ተቋሙ የአሮን ዘር መሆናቸውን በዲኤንኤ የተረጋገጡ ወጣቶችን በመለየትም በጥንታዊ የቤተ መቅደስ አምልኮ ስርዓት ላይ ጥልቅ ስልጠና እየሰጠም ይገኛል። ታዲያ ለምን ትኩረት ያስፈልገዋል? የክርስቲያኖች እይታም እኛ ክርስቲያኖች ይህንን ጉዳይ በሁለት ትልልቅ ነጥቦች እንረዳዋለን። የትንቢት መፈጸም መጽሐፍ ቅዱስ በመጨረሻው ዘመን ቤተ መቅደሱ እንደሚኖር ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4። ስለዚህ የዚህ ግንባታ መቃረብ የጌታችን የኢየሱስ ክርስቶስ ዳግም ምጽአት መቃረቡን የሚያሳይ ትልቅ የደውል ድምጽ ነው። የመስዋዕትነት ትርጉሙ እኛ በክርስቶስ ደም አንድ ጊዜ ለዘላለም እንነጻለን እናምናለን። አይሁድ ግን መሲሁን እየጠበቁ በመሆናቸው ወደ ብሉይ ስርዓት ለመመለስም እየጣሩም ነው። ይህ በራሱ ዓለም ወደ መጨረሻው ምዕራፍም እየገባች መሆኑን ያሳያል። ታዲያ ትልቁ ፈተናሚ ነው። ቤተ መቅደሱ ሊገነባ የታሰበበት ቦታም በአሁኑ ወቅትም የአል አቅሳ መስጊድ ያለበት ስፍራ በመሆኑ ግንባታውን መጀመር ማለት የዓለምን መልክ ሙሉ በሙሉ ይቀይራል ማለት ነው። ዓለም ወደ ማጠቃለያ ምዕራፍ እየተቃረበች እንደሆነ የሚያሳዩ እነዚህ ምልክቶችም ለሁላችንም የመንቃት ጥሪ ናቸው። ዘመኑን ዋጁ የተባለው ቃል ዛሬ በዓይናችን ፊትም እየተፈጸመ ይገኛል። ስለዚህ የተባለው ቃልም ዛሬ በዓይናችን ፊት እየተፈጸመም ይገኛል። ታዲያ ይህንን የትንቢት ቃልም የሚያጸና ትንቢታዊ መልእክትም በዛሬው ዕለት በባሪያው አንደበትም ተነግሯል። እግዚአብሔር እንዲህ ይላል። እግዚአብሔር ከኛ አንድ ነገር ፈልጓል። ሽርጉድ ከማለታችሁ በፊት ከህዝቡ የሚፈልገው ነገር አለ። እግዚአብሔር አይታለልም፣ እግዚአብሔር ያያል ሲሉ የእግዚአብሔር ሰው አሁን እየሆነ ካለው ነገር ጋር ከጌታ እግዚአብሔር ዘንድ የተቀበሉትን አስቸኳይ መልእክትም አስተላልፈዋል። ታዲያ ጌታ እግዚአብሔር ጸየፈው ምን ይሆን? ጌታንስ በምን እየሸነገል ነው ይሆን? የጌታ ቁጣስ ምንድነው? ምን ሲልስ ተናገረን? የሚለውንም ከአንደበታቸው አድምጠን እንመለስ። የመልእክቴ ርዕስ እግዚአብሔር ያያል የሚል ነው። አሜን። እግዚአብሔር ምን ይላል? እግዚአብሔር ምን ይላል? እግዚአብሔር ያያል፣ ደግሞ ምን ይላል? ይሰማል። አይቶ የሚሰማ አምላክ ነው አሁን በፊቱ ያለ ነው። እግዚአብሔር ሲያይ ደግሞ ውጭኛን አካል ሳይሆን ከውጭ የሚሆነውን ነገር ሳይሆን ውስጥን ነው የሚያየው። የውስጥ ማንነታችንን ያያል። እግዚአብሔር ማንነታችንን ለማወቅ ብዙ አይደክምም። ብዙ ስለኔ ሰዎች እንዲያስረዱት አይገባም። እግዚአብሔር ያየንና እንደሚያየን ሁኔታ ያደርጋል ማለት ነው። መጽሐፍ ቅዱሳችንን ስንመረምር የኢሳይያስ መጽሐፍ ብዙ ጊዜ እንደሚነገረን ለሁለት የተከፈለ ነው ይላሉ የመጽሐፍ ቅዱስ አዋቂዎች። ደግሞም እንዲህ ዝም ብላችሁ ስታነቡ እንደዛ የተከፈለ ነው የሚመስለው። አንደኛው ከምዕራፍ 1 እስከ ምዕራፍ 40 እስከ 39 ያለው ክፍል ነው። ይሄ ክፍል እግዚአብሔርን በጣም ባለፈውም እንደው ለመናገር ሞክሬያለሁ። ኮስተር ያለ እግዚአብሔር፣ ጠንከር ያለ እግዚአብሔር፣ ቁጡ እግዚአብሔር፣ አግሬሲቭ የሆነ እግዚአብሔር አይነት ነገር ነው። ምክንያቱም ህዝቡ በጣም መንገዱን እየሳተ ስለተቸገረ እንደ ሐሳቡና እንደ ፍቃዱ መኖር ስላቃተው እግዚአብሔር ለተግሳጽ የተናገራቸው ቃላቶች ናቸው። ከ40 ደግሞ እስከ ተወሰኑ ክፍሎች ደግሞ የመጽናናት ቃል ነው። እንደው ምዕራፍ 40 ላይ ህዝቤን አጽናኑ ይላል እግዚአብሔር። የተቀጠረችበት ወራት እንደተፈጸመ ዘመኗ እንደደረሰ ስለ ኃጢአቷ 2 እጥፍ እንደከፈለች ንገሩልኝ፣ ለልቧም አውሩልኝ እያለ ይናገርና መሃል ላይ ደግሞ ገልበጥ ይልና ህዝቡን ሲያስጠነቅቅ እናያለን። ሶስተኛው ክፍል ደግሞ አሁን እንዳነበብኳችሁ አይነት ነገር ማሳሰቢያ፣ ማስጠንቀቂያ አካሄድን ነው የሚያሳያቸው። እግዚአብሔር በጣም ስለሚወድ ህዝቡን ለፈጠረው ህዝብ በጣም ስለሚራራ ዝም ብሎ አያጠፋም እግዚአብሔር ሰው፣ ዝም ብሎ አይገስጽም እግዚአብሔር። እና እዚህ ጋር እየተናገረ ያለው ነገር በግልጽ ነው። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። የምትሰሩልኝ ቤት ምን አይነት ቤት ነው? እኔን የሚያስደስተኝ ምንድነው? አንድ ነገር ፈልጓል ማለት ነው እግዚአብሔር። ሽርጉድ ከማለታቸው በፊት አንዳንድ ሁኔታ ከማድረጋቸው በፊት እግዚአብሔር ከሰው ህይወት የሚፈልገው ከህዝብ የሚፈልገው ነገር አለ ማለት ነው። ከአገልጋዮች የሚፈልገው ነገር አለ።
በምን አይነት ቤት ውስጥ ነው የምኖረው? ለኔ የሚመጥን ነገር ምንድነው? ከዛ ይልቅ ይልና እግዚአብሔር ይናገራል። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋራ ጥሩ ነው፣ ከውስጥ ማንነት ጋራ ጥሩ ነው። ወገኖቼ ዛሬ ሕይወት ሽንገላ፣ አገልግሎት ሽንገላ፣ አካሄድ ሽንገላ ሆኗል። እግዚአብሔር ግን አይሸነገልም። እግዚአብሔር አይጣለልም። ከኔም ጭምር ከአገልጋዮች እስከ ምእመን እግዚአብሔር ደስተኛ የሆነ አይመስለኝም። መጽሐፍ ቅዱሳችን ኢሳይያስ ላይ ትጾማላችሁ ጥሩ ነው ይላልና ግን በጾማችሁ ጊዜ ደግሞ አመጽን ትጨምራላችሁ ነው የሚላችሁ። ምንም አትመለሱም፣ ምንም አትስተካከሉም። ጾም ጸሎት ማለት ለእናንተ ስርዓት ማለት ነው። እኔ ይሄንን አልፈልገውም ነው የሚለው። እግዚአብሔር ደስ የማይሰኝበት ትልቅ ቤት ብንሰራለት፣ በወርቅ የተንቆጠቆጠ ሽርጉድ ብንልለት፣ ውስጣችን አመጽ ተሞልቶ ለእግዚአብሔር ክብር የሚመጥን ሕይወት አታቶ፣ እግዚአብሔር ከማንነታችን ጋራ ነው። አሜን ትላላችሁ? ከውስጣችን ጋራ ነው። ብዙ ጊዜ መድረክ ላይ ቆም የምናገረው በእውነት ነው የምላችሁ፣ እግዚአብሔር የልብ አምላክ ስለሆነ አከብረዋለሁ። አሜን። የውስጥ ነው እግዚአብሔር፣ የልብ ነው። ውስጥን ነው የሚያየው። እህቴ ወንድሜ፣ ውስጥን ነው እግዚአብሔር የሚያየው። ልባችንን ነው የሚያነበው፣ ሞቲቫችንን ነው፣ ስሜታ ውስጣችን የተደበቀውን ነገር ነው የሚያየው። በጣም አምላካችን እግዚአብሔር የተቸገረው ነገር ቢኖር ከማንነታችን ጋር የተቀላቀለ ልብ አለ። እሱን ማጥራት አቅቶታል። ስለዚህ እየተጠፋፋን ነው ያለነው። በጣም ብዙ ችግር አለ። እዚህ ጋር እያለ እያስጠነቅቃቸው አለ። ምን አይነት ቤት ነው የምትሰሩልኝ? እኔ የምኖርበት ቤት ምንድን ነው? እነዚህን እኮ እጄ ሰርታቸዋለች። እኔ እናንተ ለፍታችሁ የምትሰሩት ይሄ ነው፣ በዚህ ደስ ይላል የምትሉት ነገር እጄ ሰርታለች። በጣም አምሮ የተሰራውን የሰለሞንን መንግስት፣ የሰለሞንን ቤተ መቅደስ ለማፍረስ እግዚአብሔር አራራው። እንደምታውቁት የባቢሎን መንግስት መጥቶ አፈረሰው፣ አነደደው፣ አመሰቃቀለው። በጣም በነዛ በብዙ ወርቅ የተለበጡ በጣም በመከራ በጥበበኞች የተሰሩ በጣም እሱ ጋር አልነበረም እግዚአብሔር የሚፈልገው፣ የሰው ማንነት ነበረ። እግዚአብሔር ያያል። ሲያጠገባችሁ ያለውን በይቅርታ እግዚአብሔር ያያል በሉትስ። ያያል፣ መንፈስ ቅዱስ ያያል። የተሰወረውን ከውጪ የሆነውን ነገር ሳይሆን እግዚአብሔር የሚያየው ከውስጥ የሆነውን እና አራት ነገር እግዚአብሔር የሚያየውን ነገር ልንገራችሁ። አራት ነገር ራሱ እዚህ ላይ ሲናገር የትም አልሄድም። ባጭር ቃል እግዚአብሔር ነገር ግን ይላል ወደዚህ ወደ ትሁት ትህትና ማለት መቅለስለስ አይደለም። ትህትና ማለት ማስመሰል አይደለም። ትህትና ማለት የትህትናን ነገር ሊገልጥልኝ የሚወደው ቃል ምንድነው ካላችሁ ፊልጵስዩስ ምዕራፍ 2 ላይ ሄዱ። የሚገርም ቃል ነው የሚናገረው ስለ ኢየሱስ ስለ ራሱም እንኳን በጣም በብቃት የተናገረው እኔ የዋህ በልቤም ምንድነኝ ትሁት ነኝ አለ። ሰው አይደለም የመሰከረለት፣ ራሱ ትሁት ነኝ። መጽሐፍ ቅዱሳችን ገልጠን እስቲ ፊልጵስዩስ ላይ እንመልከት እስቲ። በክርስቶስ አንዳች ምክር ቢሆን፣ የፍቅርና የመጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ ይላል። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብም ይሁንላችሁ።
ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ትህትና ማለት ያለ ማስመሰል ከኔ ይልቅ ባልንጀራዬ ይሻላል፣ እሱ ይቅደም ማለት ነው። እያንዳንዱ ለስራው የሚጠቅመውን ይመልከት እንጂ ባልንጀራው ደግሞ አይመልከት፣ ለባልንጀራው ደግሞ እንጂ። ዛሬ እኮ ሁሉን ነገር ለኔ ሁሉ እኔ ካልቀደምኩ፣ እኔ ካላገለገልኩ፣ እኔ እንደዚህ ካላደረኩ ኩርፊያ ይመጣል። ይህ ትህትና አይደለም። እኔ ካልቀደምኩ፣ እኔ ካላደረኩ፣ እኔ ስሆን ነው የሚጣፍጠው፣ እኔ ከሌለው ይጨልማል። እኔ እግዚአብሔር ይገልበጠው። አሜን። ራስ ወዳድነት ማለት ነው። እኔ በጣም መንፈስ ቅዱስ ጫን ስላለኝ ነው የምናገረው። ደግሞ በጾም ጸሎት ጊዜ ያስፈልጋል ይልና ዝቅ ብሎ በክርስቶስ የነበረው የሐሳብ በእናንተ ዘንድ ደግሞ ይኑር ይላል። በኢየሱስ ክርስቶስ ውስጥ ልብሱን ክፍት አድርጋችሁ ብታዩ ሐሳብ አለ። ጳውሎስ ይመኛል ለነዚህ ለፊልጵስዩስ ሰዎች በክርስቶስ ውስጥ የነበረው ሐሳብ በእናንተም ዘንድ ይኑር ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። እሱ እግዚአብሔር እያለ በጣም የሚገርማችሁ ነገር ዝቅ ማለትን ክብሩን መውሰድ። እኛ እኮ አንድ ነገር ዞር ከተደረግን እኮ ኩርፋችን እኮ መከራ ነው። በኢየሱስ የምናመልከው ጌታ ኢየሱስ ውስጥ የነበረው ሐሳብ በእግዚአብሔር መልክ ሲኖር ሳለ እሱ እግዚአብሔር እያለ ክብሩን ትቶ ዝቅ ብሎ ኢየሱስ ወርዶ በረት ውስጥ ተገኘ። አይሞቱ ሞት ሞተ ኢየሱስ የማይገባው እኛ እኮ አንድ ነገር አደራ እንኳን ሰተን ስንሄድ እኮ በጭንቅ ነው፣ እንቅልፍ አይወስደንም። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ። በኢየሱስ ውስጥ ያለው ትህትና ልክ የለውም፣ ወደር የለውም። ትህትና ማለት ከኔ ይልቅ ወንድሜ ይበልጣል፣ እሱ ይቅደም፣ እኔ አልችልም፣ ደካማ ነኝ የእውነት ማለት ነው። አቅምን ማወቅ ማለት ነው ትህትና። ያለ አቅም መፍጨርጨር። ዛሬ በጣም እግዚአብሔር ሲመለከት ትሁታንን ያያል። አሜን። አሜን በሉ እባካችሁ። ዝቅ ማለት ለትሁታን ግን ጸጋን ይሰጣል። ትዕቢተኞችን ይቃወማል፣ ከሩቅ ያውቃቸዋል ነው የሚለው ቃሉ። ዛሬ በጣም ከባድ ነው። የኛ የሆነው ነገር እስኪነካ ድረስ ትሁት ነን ወገኖች። ማንነታችን እስኪነካ ጎሽ ስንባል ትሁት ነን፣ ታዛዦች ነን። ነገራችንን ግን መተው ነካ ሲያደርጉ ግስላ እንሆናለን። የተደበቀው ስሜታችን ይገለጻል። በጣም ቤተክርስቲያንም አገልጋዮችም እግዚአብሔር መንፈስም የተቸገረው በእንደነዚህ አይነት ሰዎች ነው። በብዙ ሱቲ ተጠቅልለን እንመጣለን። የሆነ ነገራችን ነካ ሲደረግ ግልብጥ ብለን ዱላም አይቀርም። የማይገባ ንግግር። ይሄ እግዚአብሔርን ያሳዝነዋል። እግዚአብሔር ግን ወደ ትሁት ያያል። አረ ሃሌሉያ! አይኖቹ በልቡ ትሁት የሆነውን ይመለከታል። አሜን። ራሱን ዝቅ ያደረገ፣ ራሱን ባዶ ያደረገ ወገኖች፣ የምናገረው ቃል ግልጥ ቃል ነው። እመለከታለሁ። በምትሰሩልኝ ቤት አልረካም፣ በዚህ አልታለልም። ይሄ አይኔን አይስበውም ወገኖቼ። ጥሩ ነው ሁሉ ጊዜ እንዲህ መዋረዳችን ጥሩ ነው፣ ይቀጥል። ልባችንም መሰበር አለበት፣ መንፈሳችንም መሰበር አለበት። ያኔ የእግዚአብሔር ጸጋ ወደ ሕይወታችን ይመጣል። የእግዚአብሔር ኃይል ወደ ሕይወታችን ይመጣል፣ ወደ ኑሮአችን ይመጣል፣ ወደ ነገራችን ይመጣል። የተሰበረው ነገራችን ይጠገናል። አሜን። ነገራችን ይለወጣል። ሐዘናችን ከላያችን ላይ ይነሳል። ኃይላችን ይታደሳል። ወደዚህ ወደ ትሁት እመለከታለሁ።
እግዚአብሔር የትህትናን ጸጋ ያልብሰን። አሜን በሏ። ማቴዎስ ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍትን እሰጣችኋለሁ። ነፍሳችን እረፍት የምታገኘው በትህትና ስንሞላ ነው። የትህትና ጸጋ ውስጣችን የተረጋጋ ህይወት ይኖረናል ማለት ነው። ሁለተኛው መንፈስ ወደ ተሰበረ ይላል። ሰባራ መንፈስ ዝቅ ያለ ማለት ነው። ሐዘንተኛው ሲያገኙ እንደ ሐዘንተኛ የሚሆኑ፣ ደስተኛ የሆነ ሰው ሲያገኙ ደስታን የሚቀላቀሉ፣ ስስ የሆነ ልብ ያላቸው ማለት ነው። ዛሬ እውነቴን ነው ምላችሁ ይቅር በሉ አንልም። ወቃሽ አታድርጉኝ፣ ጸሎት ስለሆነ ነው የምናገረው። ይቅር በሉ ግትር ነን። በጣም ይቅርታ ለመጠየቅ ለማድረግም ለመቀበልም ይቸግረናል። የእግዚአብሔር ሰዎች በጣም አደገኛ ዘመን ውስጥ ነው ያለነው። እንደ እግዚአብሔር ሰው የምናገረው በጣም ቤተክርስቲያን የተቸገረችው በእንደነዚህ አይነት ሰዎች ጥላቻ፣ አመጽ፣ ቂም ውስጣችን ተሞልቷል። በጣም የይቅርታ ልብ የለንም። ሰዎችን ቶሎ ሚስ ለማድረግ እንቸኩላለን። ቶሎ በቃ እንትን ለማለት እግዚአብሔር ግን መንፈስ ወደ ተሰበረ ሰው እግዚአብሔር ያያል። ሰባራ መንፈስ ዝቅ ያለ ማለት ነው። ልቡ ልል የሆነ ጠንካራ ያልሆነ ለይቅርታ ልቡ ልል፣ ለመተው ልቡ ስስ የሆነ። አንዳንድ ሰዎች በጣም ደስ ይላል። ሲጎዱም ቶሎ ይጎዳሉ፣ ሲያገግሙም ቶሎ ያገግማሉ። እግዚአብሔር እንደነዚህ አይነት ሰዎችን ይፈልጋል። አይኖቼ እንደነዚህ አይነት ሰዎችን ያያል። ይስበኛል፣ ውበታቸው ይስበኛል፣ ነገራቸው እያለ ነው እንጂ በምትሰሩት ስራ በምትደረድሩት ነገር እግዚአብሔር የሚደለል አምላክ አይደለም። ጥሩ ነው መጾም፣ ጥሩ ነው በእግዚአብሔር ፊት ማንባት፣ ግን እንባችን የውስጣችንን ሊገልጠው ይገባል። ሌላ ደግሞ የሚለው በቃሌ ወደሚንቀጠቀጥ። በተለይ በዚህ ዘመን ለእግዚአብሔር ቃል ያለን ነገር በጣም አናሳ ነው፣ የወረደ ነው፣ አይገባንም። የእግዚአብሔር ቃል አንዳንዴ ሲነገር እንኳን የእግዚአብሔር ቃል የሰው ታሪክ አይመስልንም። ይሄ ግን የእግዚአብሔር ቃል ነው። አሜን። መጽሐፍ ቅዱሳችሁን አንሱና ይሄ ቃል የእግዚአብሔር ቃል ነው በሉ እስቲ። መጽሐፍ ቅዱስ የያዛችሁ ሞባይል አላልኩም ነው፣ የመጽሐፍ ቅዱስ እስቲ መጽሐፍ ቅዱስ የያዛችሁ ቁሙ እስቲ ልያችሁ። በጣም አናሳ ነው ይህ ቃል በሉ እስቲ። የእግዚአብሔር ቃል ነው በሉ እስቲ። ያድናል በሉ እስቲ። እግዚአብሔር ይባርካችሁ። በቃሌ ወደሚንቀጠቀጥ፣ ለቃሌ ክብር ወደሚሰጥ። ለእግዚአብሔር ቃል ክብር ሰጠን ማለት ለእግዚአብሔር ክብር ሰጠን ማለት ነው። ወገኖች አንድ ነገር እውነቱን ልንገራችሁ። ትንቢት፣ የጸጋ ስጦታዎች የእግዚአብሔርን ቃል ለማጽናት እንጂ የእግዚአብሔር ቃል ትንቢትን አያጸናም። ዋናው ሙሽራ የእግዚአብሔር ቃል ነው። አጃቢው ደግሞ ጸጋዎች ናቸው። ዛሬ ብዙ ደስ አይለንም የእግዚአብሔር ቃል ሲነገር። ትንቢት ካልመጣ የሆነ ነገር ካልመጣ ያው ቤተክርስቲያናችን ታምናች በትንቢት ጸጋ ተቃዋሚ አይደለም። እኔ የምናገራለሁ ከመጣ። ለእግዚአብሔር ቃል ግን ብዙዎቻችን ሸብረካ አንልም። የእግዚአብሔር ቃል ተው ከሚለን ይልቅ የሆነ የምናከብረው ሰው መጥቶ ትንቢት ሲናገር ነው ምንቶ። ይሄ በጣም ስህተት ነው። እግዚአብሔር ግን ቃሌን የሚሰማ ነው። ቃሌን ሰምቶ የሚታዘዝ፣ ለቃሌ ክብር የሚሰጥ፣ ቃሌን ሲሰማ የሚንቀጠቀጥ፣ እግዚአብሔር ተናገረ ብሎ ሕይወቱን የሚሰጥ ሰው እሱን እመለከታለሁ ነው የሚለው። እውነቱን ልንገራችሁ፣ እንደ እግዚአብሔር ቃል ለእግዚአብሔር ቃል ክብር የማይሰጥ ሰው ሩቅ አይሄድም፣ ዘልቆ አይሄድም። የእግዚአብሔር ቃል ነው የሚያዋጣን። አሜን።
እስቲ የእግዚአብሔርን ቃል የሚወድ ሰው እስቲ እጁን ያንሳልኝ። እስቲ ስለ እግዚአብሔር ቃል ክብር ስጡ። እስቲ ክብር ስጡ። ቃል በልባችን ውስጥ መሞላት አለብን። የዲያብሎስን ሽንገላ የምንቃወመው የእግዚአብሔር ቃል ስንሞላ ነው። የእግዚአብሔርን ኃይል ስንሞላ ነው። መንፈሱ በሕይወታችን ላይ የሚሰራው ቃል ስንሞላ ነው። የእግዚአብሔር መለኮታዊ ቃል ውስጣችን ሲመጣ ቃሉን ተከትሎ መንፈስ ይመጣል። አሜን። ምክንያቱም መንፈሱ እንደ ዝናብ ነው። ዘር ተዘርቶ ዝናብ እንደሚጠበቅ አፈር ተለብሶ ቃሉ ዘልቆ ልባችን ሲገባ መንፈሱ ይመጣና ፍሬያማዎች ያደርገናል። ልዩ ልዩ የጸጋ ነገር ይወጣል ማለት ነው። ወገኖቼ ዛሬ በጓዳችን የእግዚአብሔርን ቃል ለእግዚአብሔር ቃል ክብር እንሰጣለን። የእግዚአብሔር ቃል ሲሰማ አድንቀን ነው። አንዳንዴ ቃሉን እንኳን የምንሰማው በሰውየው በሚሰብከን ሰው መጠን ነው። ማንም ይቁም ተኮላትፎም ይናገር ቃሉን ማክበር አለብን። እውነተኛውን ቃል የሚናገር ከሆነ ክብር ልንሰጥ ይገባል። አሜን። ቃሉን የሚያከብር ሰው ይባረካል። መጽሐፍ ቅዱስ እኮ የእግዚአብሔር ቃል ወደ አብርሃም መጣ ይላል። ያ የሚዳኘው ቃል የደረቀውን ነገር የሚለውጠው ቃል በራእይ መጣ ይላል። ከዛ ቀን ጀምሮ የአብርሃም ታሪክ ተለወጠ። አሜን። እጆቻችሁን አንሱ፣ ልባርካችሁ። ዛሬ ቃሉ ወደ ልባችሁ ይፍሰሰ፣ ወደ ጓዳችሁ ይፍሰሰ፣ ወደ ሕይወታችሁ ይፍሰሰ፣ ወደ ሞተው ነገራችሁ ይምጣ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ